እናንተ ማስቴና አንተ ምንና ምን እንደሆናችሁ መጀመሪያ ለቤተሰብ ብታረጋግጡልኝ ወይም ደግሞ ቤተሰብ ብትነግሩልኝ እስከዛ በኋላ ጥያቄ አልገባኝም። ማለት ማስቴና ማለት ኮሜንት ላይ አይታችሁታል። ማስቴና አብርሽ ምንና ምን ናቸው እንዴት ነው ያላቸው ቀረርቤታ ምናምን እያሉ ኮሜንት ላይ አይታችሁታል። እና እሱን ነገር ቤተሰብ እንዲያውቁ ያላችሁን ነገር ለቤተሰብ ብትናገሩልኝ ማለት አንተ ለምትጠይቀው ጥያቄ ይሄ ግድ አስፈላጊ ነው? አዎ በእርግጥ በጣም አስፈላጊ ነገር ነው። ለምንድን ነው አስፈላጊ ሆነ? ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያው ዛሬ በአዲስ ስራ በአዲስ ሐሳብ መጥቻለሁ። እንግዲህ ቤተሰብ ዛሬ ይዤላችሁ የመጣሁት ሐሳብ ያው ብዙዎቻችሁ ይሄንን ጥያቄ ወይም ደግሞ ይሄንን ሐሳብ መስማት ማወቅ ትፈልጋላችሁ ብዬ አስባለሁ። በነገራችን ላይ እኔ ይዤ የመጣሁት ሐሳብ በእርግጥ ከበድ ያለ ነው። ካሁን በፊት ሐሳቡን ወይም ደግሞ ጥያቄውን ለማቅረብ ፈልጌ አብርሽና እኔ ተጣልተን ስለነበረ በዛን ሰዓት ያን ጥያቄ ማቅረብ ስለማልችል ነገሮች በጣም ከባድ ስለነበሩና ነገሮችን መያዝ ስለነበረብኝ እስካሁን ድረስ በውስጤ ይዤው ቆይቻለሁ። ከዚህ በኋላ ግን ስለታረቅነ አብረን መስራት አብረን ሚስጥራችንን ሁሉ ነገር ማካፈል ስለጀመሩ ከነሱ ጋር ልክ እንደነሱ እኔም የውስጤን የራሴን ህይወት ወደ እናንተ ማምጣት ስለፈለኩኝ አብሬ እንደነሱ መስራት ስለፈለኩኝ የራሴን ህይወት ወደ እናንተ ለማምጣት አስቤያለሁ። ምክንያቱም ይሄን ነገር ማድረግ የፈለኩት ያው ያለውን ነገር እንደሱ ጋር አብሬ መስራት እስከጀመርሁ ድረስ እናንተ ማወቅ ስላለባችሁና ማወቅ ስለምትፈልጉ ነው። እኔ ለተንኮል ወይም ደግሞ ለክፋት ፈልጌ አይደለም። ምክንያቱም እናንተ ለክፋት ነው ለተንኮል ነው እንደዚህ የቀረባችሁ እንደዚህ ሊያደርግ ነው እንጂሱ እናንተን ወዷችሁ አይደለም ወይም አብሮ መስራት ፈልጉ አይደለም እያላችሁ ኮሜንት ላይ ያያዩት ነበር። እኔ እንደዛ አስቤ ሳይሆን ከነሱ ጋር አብሬ መስራት አብሬ ወንድማማችነትን ማስቀጠል ስለምፈልግ ነው። እና ቤተሰብ ይሄ ነገር እንዳለ ሆኖ እኔ እስካሁን ድረስ በውስጤ ያዝኩት በጣም ከባድ ነገር አለ። በጣም ትልቅ ሚስጥር ነው። ምክንያቱም ይሄን ነገር ለመናገር ጊዜው ስላልነበረ እስካሁን ድረስ ይዤው ቆይቻለሁ። አሁን ዛሬ ግን ከናንተ ፊት ከናንተ ጋር ወኝና አብርሽ ጋር ይሄን ነገር ለመናገር ወይም ደግሞ ለማቅረብ ተገድጃለሁ። ግን ነገር ቤተሰብ ይሄን ነገር ማቀርበው አብርሽና ማስቴን የምጠይቃቸው ጥያቄ አለ። የናንተም ጥያቄ ነው ብዬ አስባለሁ። እስካሁን ድረስ ኮሜንት ላይ እየጻፋችሁ አይቻለሁ። አብርሽና ማስቴ ምንና ምን ናቸው እያላችሁ ኮሜንት ላይ እየተጻፈውን አይቻለሁ። እና ዛሬ ቤተሰብ ማስቴና አብርሽን ምንና ምን ናቸው ብዬ ከናንተ ፊት ጠይቃቸዋለሁ። ምንና ምን እንደሆኑ እነሱ ይነግሩናል። ከዛ በኋላ የኔን ሐሳብ አቀርባለሁ ማለት ነው። እና ቤተሰብ ይሄንን ነገር ማድረግ የፈለኩት ለምን እንደሆነ ታውቃላችሁ? ምክንያቱም ይሄንን ነገር መጀመሪያ እነሱ ምንና ምን እንደሆኑ ሳልናቅ ወይም ደግሞ ሳታውቁ እናንተ ዝም ብዬ ባቀርቡ ሌላ ነገር ወይም ደግሞ ለክፋት ነው ብላችሁ ስለምታስቡ ይሄንን ነገር ማድረግ አልፈልግም። አብርሽና ማስቴ እስከሚመጡ እንጠብቃቸው። ይመጣሉ ብዬ ተስፋ አደርጋለሁ። ቤተሰብ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ እንዳይረሳ። ኮሜንት እየጻፋችሁ ስለምታበረታቱ እናመሰግናለን። አብራችሁን ቆዩ። ሶል አብርሽ ሰላም አለኝ ማስቴ እንዴት ናችሁ? ደህና ናችሁ? ቤተሰብ እንዴት ናችሁ? አለኝ ሰላም አረብ ሰላም ነው። እንዴት ናችሁ? ደህና ነው። እናስ አለን የተመሰገነ ጠፋችሁ ነው? በሰላም ነው? አረ ሞልተናል። የታባታችን እንድንጠፋለን ብለን አተታዩ ማለት ማማ እየተወደዳችሁ ነው። ማን ነው ወዳጅ? ያው ለኔ ነው። በጣም ተወዳችኋል። እንጃ አልመሰለኝም። እኔ እንጃ እንደዛ ነው። እናስ ማስቴ ምን ነው ደብሮሽ? አረ እንደበረኝ ተኝተሽ ነው እንደቆይ ነቃ ነቃ በይ እንጂ ቤተሰብ ጋር ነን ደግሞ ቤተሰብንም ሰላም በሉልኝ። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኛ ፈጣሪ ይመስገን ደህና ነን። ዛሬ ለመጀመሪያ ቀናችን ነው ከመንጀ ጋር ስንመጣ ነው። ካሁን ቀደም እንጃ ዘይለኝ እናስ ማስቴስ ምትይልህ ነቃ እንድትይ የሆነ ነገር የለም ያለሽ እና ማን ነው መስገን ነው አለን። ምን ነው ዛሬ በካሜራው ምንድነው? ምን ሐሳብ ነው? ምንድነው?
ያው እንግዲህ የሆነ ሀሳብ ይዤ መጥቻለሁ። ዛሬ ካሜራ ይዤ የመጣሁት ማስቴን መጠየቅ የምፈልገው ጥያቄ አለ። ምክንያቱም ይሄን ጥያቄ መጠየቅ የፈለኩት ከቤተሰብ ፊት ነው። ቤተሰብም እንዲያውቁ እናንተም እንድታውቁ ፈልጌ ነውና በነገራችን ላይ ይሄን ጥያቄ ከመጠየቄ በፊት ቤተሰብ እንዲያውቁት ማለት እኔ ባቀውም እኔና እናንተ ሁሉ ነገር ብናቀም ግን ቤተሰብ ያላወቁት ግን ቤተሰብ ማወቅ የሚፈልጉት ነገር ስላለ አንደኛ ደግሞ ይሄን ጥያቄ ማስቴን ከመጠየቄ በፊት ይሄን ነገር እነሱ እንዲያውቁ ስለምፈልግ ነው እና በዛው አጋጣሚ የምጠይቀው ጥያቄ ለእናንተ ለሁለታችሁም የምጠይቀው ጥያቄ አለ። ለማስቴ ለግሏም ጠይቃት ጥያቄም አለ። ይሄ እንዳለ ሆኖ ምክንያቱም ይሄንን ነገር ማድረግ የፈለኩት ለምን እንደሆነ ታውቃለህ? ቤተሰብ እኔን ለክፋት ወይም ደግሞ ለተንኮል እንደቀረብኳችሁ ነው የሚያስቡት እና እነሱ ይሄንን ነገር ለክፋት እንዳልቀረብኳችሁ ወይም ደግሞ ሌላ ነገር አድርገው እንዳያስቡት ያለውን ነገር ቤተሰብ ማወቅ ስላለባቸው ማለት ለክፋት እንደቀረብኳችሁ ማለት እስካሁን ድረስ ነገሮች ስላልተመቻቹልን የነበርንበት ሁኔታም ጥሩ ስላልነበረ ለማስቴ ያዝኩት ጥያቄ እኔ በውስጤ አምቄ ያዝኩት ብዙ ነገር ነበረ ማለት መጠየቅ ፈልጌ ግን ነገሮች አልመቻችልኝ ብሎ በውስጤ ያዝኩት ማለት ነው። ምንድነው እሱ? እሺ እሱን ከመጠየቄ በፊት ማለት ለኔ ሳይሆን ለቤተሰብ እንዲያውቁት ያክል ቤተሰብ እኔን በመጥፎ ጎን እንዳያዩኝ ወይም ደግሞ እኔን ለክፋት እንደቀረብኳችሁ በዛው እስካሁን ሲያስቡት እንደነበረ ለወደፊቱም እንዳያስቡትና እኔ ለክፋት እንዳልሆነ ይሄን ጥያቄ ያነሳሁት እንዲያረጋግጡልኝ እናንተ ማስቴና እናንተ ምንና ምን እንደሆናችሁ መጀመሪያ ለቤተሰብ ብታረጋግጡልኝ ወይም ደግሞ ቤተሰብ ብትነግሩልኝ እስከዛ በኋላ ጥያቄ አልገባኝም። ማለት ማስቴና ማለት ኮሜንት ላይ አይታችሁታል። ማስቴና አብርሽ ምንና ምን ናቸው እንዴት ነው ያላቸው ቀረርቤታ ምናምን እያሉ ኮሜንት ላይ አይታችሁታል እና እሱን ነገር ቤተሰብ እንዲያውቁ ያላችሁን ነገር ለቤተሰብ ብትናገሩልኝ ማለት አንተ ለምትጠይቀው ጥያቄ ይሄ ግድ አስፈላጊ ነው? አዎ በርግጥ በጣም አስፈላጊ ነገር ነው። ለምንድን ነው አስፈላጊ ሆነ? እሱን ከዛ በኋላ ማለት ጥያቄውን ይሄንን ነገር ከነገራችሁ ወይም ደግሞ ለቤተሰብ ካሳወቃችሁ በኋላ ስለምነግራችሁ ወይም ደግሞ ስለምጠይቅሽ የዛኔ ታይቷላችሁ። ቆይ አንተ የምትጠይቃትን ጥያቄ ቤተሰብ ናቸው መጠየቅ የፈለጉት ማስቴን ወይስ አንተ የራስ ጥያቄ የግል ጥያቄ ነው? አይ ለግል የራሴ ጥያቄ ነው እኮ የግል ጥያቄ ከሆነ ታዲያ ማስቴና እኔ ምንና ምን እንደሆነ ታውቃለህ ታወቅ አንተም የግል ጥያቄ ከሆነ ቀጥታ ጥያቄ መጠየቅ ነው እንጂ አሁን እሷና እኔ ምንድንና ምናችሁ ቤተሰብ ጥያቄ ጋር ምን ያገናኛል? በርግጥ ቤተሰብ እየጠየቃችሁን ነበር እናውቃለን። ለሱም እኛ ማለት ዝም ብለን ኮሜንት ላይ ከምንመልስላችሁ ቢያንስ ቪዲዮ እንሰራበታለን ምናምን ብለን ነበር እየተዘጋጀንበት ነው። ይሄን አንተ ሳትለንም ምንም ችግር የለውም ምንናገረው ጉዳይ ነው። ግን አሁን አንተ የሆነ ጥያቄ ለመጠየቅ እሷና እኔ ምንና ምንድነን የሚለው ሐሳብ እኔ እንጃ አልገባኝም። ማለት የግል ጥያቄ ከሆነ በግል ጥያቄ ነው የምትጠይቀው አይደል? አዎ በርግጥ ልክ ነህ፣ የግል ጥያቄ ነው። ግን ደግሞ ይሄን የግል ጥያቄ ስጠይቅ ቤተሰብ ለኔ ያላችሁ አመለካከት ኮሜንት ላይ አይተዋል። ማለት እናንተና እኛ ያለውን እውነታውን ብናቅም ቤተሰብ ስለማያውቁ አንተና ማስቴ ወይም ደግሞ ያለውን ነገር ስለማያውቁ እኔ አሁን ለማቀርበው ጥያቄ ወይም ደግሞ ለምናገረው ነገር ሌላ ነገር ስለሚያስቡ ቢያንስ ይሄን ነገር እናንተ ግልጽ አድርጋችሁ ለቤተሰብ ከተናገራችሁ በኋላ የምጠይቀውን ጥያቄ መጠየቅ ስለፈለኩ ነው። ማለት ይሄን ያህል ምንድን ከምን አይነት ጥያቄ ሆኖ ነው ይሄን ያህል? ጥያቄው በርግጥ ከባድ ጥያቄ ነው እና በመጀመሪያ ደረጃ ጥያቄውን ከማቅረቢያ በፊት ይሄን ነገር እንድትመልሱልኝ እፈልጋለሁ። ከባድ ጥያቄ? አዎ ቢያንስ ለኔ ከባድ ነው በርግጥ። ምንድነው? ጥያቄው እሺ ከዛ በኋላ ተሰሙታላችሁ። መጀመሪያ የጠየኳችሁን ጥያቄ ለቤተሰብ አስረዱ። ቆይ ጥያቄውን አሁን ለኔ ብትጠይቀኝ ምን እንደሆነ? አይ ማለት ከዚህ በኋላ ነው ጥያቄውን መጠየቅ የፈለኩት። አብረሽ ዝም አትበሉ እንዴ! ማለት ድንገተኛ ጥያቄ እኮ ነው የጠየከን።
ማለት ይሄ እኮ ምንም ድንገተኛ ጥያቄ አይደለም፣ ግልጽ የሆነ ጥያቄ ነው። ማለት ያለውን ነገር ማስቴ እናንተ ምንና ምን እንደሆናችሁ ለቤተሰብ መናገር ብቻ ነው። ሌላ ምንም ከባድ ጥያቄ ነገር አይደለም። አይ ልክ ነው፣ ከባድ ጥያቄ አይደለም። ግን ይሄን ደግሞ እኛ ቪዲዮ ለመስራት እየተዘጋጀንበት ነው። ስለዚህ አሁን ዝም ብለን የምንናገረው ነገር አይደለም። ገብቷል አይደል? አሁን እኛ ከባድ ነገር ሆኖ እኮ አይደለም ማስቴና እኔ እንደዚህና እንደዚህ ነን ማለቱ ከባድ ነገር ሆኖ አይደለም። ግን ቢያንስ ስራችንም ይሄ ስለሆነ ያለውን ነገር አይደለም ይሄንን ጥያቄ ቀርቶ ሌላ ነገሮችን እያወጣን እየሰራን ነው ሚዲያ ላይ። ስለዚህ ዋና ይሄ ስለሆነ ስራችን ፕሮግራም ይዘንለት ተዘጋጅተንለት ነው መናገር ያለብን። አሁን የጥያቄው መክበድ መቅለል ሳይሆን እኛ የሆነ ቪዲዮ እንሰራበታለን የሆነ ነገር እንትን እንልበታለን ያልነውን ጥያቄ ነው። አሁን አንተ ዝም ብለህ ባንድ ጥያቄው ሁለት መልስ ሊሆን ሁለት ቪዲዮ መስራት እየቻልን አንድ ቪዲዮ ሆኖ ሊቀር ነው ማለት ነው። ስለዚህ ያለውን ጠይቃትን ጥያቄ ጠይቃት፣ እኛ ደግሞ ተዘጋጅተንበት በሌላ ቀን ይሄንን መልስ ለቤተሰብ አንተ ታውቃለህ፣ ለቤተሰብም አንድ ጥያቄያቸውን እንመልሳለን። አሁን ግን አንተ የምትጠይቃት እሷን ከሆነ የፈለከው ጠይቃት። እኔንም እኮ መጣራት አልነበረብም በነገራችን። አይ በቃ ማለት እኔ ደግሞ ይሄ ጥያቄ ሳይመለስ ሌላ ነገር መጠየቅ አልፈልግም። ምክንያቱም ካሁን በፊት ያለውን ቤተሰብ ለኔ ያላቸውን አመለካከት አውቃለሁ። እንደገና ዛሬ ይሄ ጥያቄ ሳይመለስ ሁለተኛ ደግሞ ሌላ ነገር ተናግሬ ወይም ደግሞ ሌላ ጥያቄ ጠይቄ ቤተሰብ ለኔ ያላቸውን ጥላቻ እንደገና መድገም አልፈልግም። ኮሜንት ላይ የሚያየው ስለነበረ እና ምናልባት ይሄ ጥያቄ ከተመለሰ በኋላ እንትኑን መናገር እችላለሁ። ይሄን ነገር መናገር ካልቻላችሁ ቆይ ይሄ ጥያቄ አንተ ብትጠይቀው ጥያቄ እሷና ምንና ምንነታችን ተንተርሶ ነው እንደምጠይቀው። አዎ በዛ ጉዳይ ስለሆነ የናንተ ይሄ ነገር መናገር ለኔ ጥያቄ ወሳኝ ነው። ምክንያቱም ቤተሰብ ለኔ ያላችሁ ጥላቻ እንደገና ካደር እየጨመረ ነው። ይሄን ነገር ደግሞ ይሄ አሁን ያላችሁበት ሁኔታ ወይም ደግሞ ያላችሁ እንትን መናገር ያስፈልጋል። ስለዚህ ይሄን ነገር ካልተናገራችሁ እንደገና ሁለተኛ ለቤተሰብ ሌላ ጥላቻ ስለሚፈጠር ይሄን ነገር ግልጽ ባረጋችሁ ሰዓት ወይም ደግሞ እውነታውን በተናገራችሁ ሰዓት የዛን ሰዓት መጠየቅ ይችላል። ለጊዜው በቃ መናገር ፍላጎታችሁ ካልሆነ ያላስገድዳችሁ ችግር የለውም። ማለት በውስጥ ያዝኩት ነገር ከባድ ቢሆንም እስካሁን ካዝኩት ነገር ወይም ደግሞ እስካሁን ከነበረው ነገር ስለማይበልጥ ታገሳለሁ። ማስቴም እንትን መናገር ካልፈለገ ዞሮ የሚያዝልጥ ማለት ቤተሰብ በጣም ይቅርታ ማለት የእናንተን ጥያቄ ላለመመለስ ወይም እናንተን ሳናከብራችሁ ቀርተን ሳይሆን ራሱን የቻለ ቪዲዮ እንሰራበታለን ብለን ስላሰብን ነው እና ዛሬ ስላልመለስልናችሁ በጣም ይቅርታ እንጠይቃለን። በሌላ ቀን ግን ያው እንመልሳለን። መንጌ ጥያቄን አሁን ብታቀርብና ጨርሰን ብንሄድ ብዙ አጋጣሚ አሪፍ ነው። ምክንያቱም ይሄ እና አሁን የምትጠይቁት ጥያቄ እንደነገርከን የቤተሰብ ጥያቄ አይደለም፣ የግል ጥያቄ ነው። ስለዚህ እኛ በሌላ ቀን እንነግራችኋለን። ምንም ያስቀይም ነገር የለውም። ዛሬ ነገርናችሁ ነገ ነገርናችሁ የሆነው። ስለዚህ አሁን የምትጠይቀን ከሆነ ማለት የምትጠይቃት ከሆነ ጠይቃትና እንሂድ፣ ሰዓት አንግደል። ዞሮ ዛሬ እኛ ማለት የተዘጋጀንበት ሌላ ቀን ስለሆነ መናገር አንፈልግም። በቃ ችግር የለውም ማለት እኔ በዚህ ሰዓት ይሄ ነገር ካልተናገራችሁ ጥያቄውን ማቅረብ ስለማይችል ችግር የለውም። በቃ እኔ ኖርምዬ ነው፣ ምንም የሚያሳስብ ነገር የለም። ሌላ ጊዜ እናንተ ጥያቄውን በተናገራችሁ ወይም ደግሞ ይሄን ነገር በመለሳችሁ ሰዓት ሐሳቡን ማቅረብ ስለምችል ችግር የለም። በቃ ከጨረሳችሁ እንሂድ በቃ አትናገር። ግን ይሄን ነገር ማወቅ ፈልጊያለሁ። ነገ ነው ማስቴ ምንና ምን እንደሆነ ሄደን የምንጠይቃቸው ብንናገር ለቤተሰብ ይሰርታ አይሻልም? ደህና ነው። ቻው አይዟችሁ በቃ ቤተሰብ ይቅርታ።
እንግዲህ ቤተሰብ ያው ምንም መናገር አልቻሉም። አንናገርም ብለው እምቢ ብለው ሄደዋል። እና ቤተሰብ እንግዲህ እነሱ ደግሞ ይሄንን ነገር እስካልተናገሩ ድረስ እኔ የውስጤን ወይም ደግሞ ያዝኩትን ነገር መናገር አልችልም። ምክንያቱም እኔ በእናንተ ፊት ሌላ ደግሞ እንደገና ሁለተኛ እስካሁን በፊት የነበረው ጥላቻ እንዳለ ሆኖ ከዚህ በኋላ ደግሞ ሌላ ሁለተኛ ጥላቻ መጨመር ስለማልፈልግ ኮሜንት ላይ ያለውን ነገር ስለማይ ለክፋት የቀረብኩ ስለሚመስላችሁ ይሄንን ነገር ካቀረብኩ በኋላ ደግሞ ምናልባት ይሄን ነገር መናገር ሲችሉ ወይም ደግሞ ይሄን ሐሳብ ለናንተ ግልጽ ሲያደርጉ እኔ ዛኔ የምጠይቀውን ጥያቄ ወይም ደግሞ ማቀርበውን ሐሳብ አቀርባለሁ። ያው ከባድ ቢሆንም እስከሚናገሩ ድረስ በውስጤ ይዤው ቆያለሁ። ምንም ማድረግ አልችልም። ያው ሐሳቡን ስላልተናገርኩ ወይም ደግሞ ጥያቄውን ይዤ የመጣሁትን ሐሳብ ስላልተናገርኩ ለናንተ በጣም ይቅርታ። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እየጻፋችሁ ስለምታበረታቱና እናመሰግናለን። ለወደፊቱ አብራችሁ ስለምትሆኑ እናመሰግናለን። መልካም ቆይታ